ኪራና ጽናቴ ተጋቡ። ሰርጋቸው ተደገሰ፣ ደመቀ፣ አማረ። የኪራና የጽናት ሰርግ በደመቀና በአማረ ሁኔታ ተዘጋጀ። የኪራዬ አባት እኔ ጽናትን እንድታገባ እፈልጋለሁ፣ በዚህ 3 ቀን ውስጥ ሰርጋችሁን እንድታደርጉ እፈልጋለሁ በማለት ኪራዬን ጠየቀው ማለት ነው። ኪራዬ አባዬ ምን እያልክ ነው? እንዴት በ3 ቀን ውስጥ? እኔ ግን ከስተኋላዬ የሆነ ነገር አለ እንዳለ ይሰማኛል ሲል ጠየቀው አባቱን። አባቱም ምን ይኖራል ብለህ ታስባለህ? እኔ ኪራ ጽናትን እንድታገባ እፈልጋለሁ በ3 ቀን ውስጥ ብሎ አባቱ በጥብቅ ይነግረዋል ማለት ነው። ከዛ ኪራዬ ጉድ እኮ ነው በ3 ቀን ውስጥ? ኧረ አይሆንም። ጽናትስ ራሱ ምን ትለኛለች? ምንድን ነው እየተከናወነ ያለው? ምንድን ነው እየተደረገ ያለው? አልገባኝም። በስተኋላዬ ምን እንዳለ ላውቅ አልችልም ብሎ ኪራዬ ግራ ገባው ማለት ነው። ከዛ የኪራዬ አባት ጽናትን ጠራት። ጽናትዬ ላስቸግርሽ ይሏታል ማለት ነው። ከዛ ጋሼ እኔ ሂጄ ልጠይቃት ስላችሁ አይሆንም አልከኝ። ምን ላድርግ? ምን እናድርግ? እና ላናግርሽ ያልኩኝ በሰላም ነው፣ በጣም ጨነቀኝ እና ንገሩኝ ትላለች ጽናትዬ ማለት ነው። በጣም ተጨናንቃለችና የኪራዬ እናት ስለታመሙ የእናንተን መጋባት ማየት ስለሚፈልጉ ስለዚህ መጋባት አለባቸው ሲሉ የኪራ አባት ይናገራሉ ማለት ነው። እና የጽናቴ በጣም ትደነግጣለች። እኔ በጸሎት እንጂ በምንም ማገዝ አንችልም፣ እሱ ይሰባቸው ትላለች ማለት ነው። ከዛ የኪራዬ አባት በ3 ቀን ውስጥ መጋባት አለባችሁ ሲሉ ይነግሯታል ማለት ነው ለጽናቴ። ጽናቴ እንዴት ብሎ በ3 ቀን ውስጥ? አረጋሽ አይሆንም ትላለች። አይሆንም፣ እኔ ምንድን ነው ችግሩ? ልጄን አታምኒበትም ሲሉ አይ ከአባቴ ቀጥዬ እንደሱን ማምነው የለም ትላለች። እና እኔ አሁን አባቴ በምንም ምክንያት እንዲቀየምብኝ አልፈልግም ትላለች ጽናትዬ ማለት ነው። የኔ ወድ አባቷን አክባሪ። ከዛ አባቴን እንዲከፋብኝ ጭራሽ አልፈልግም። እሱ የሚያውቀው አባቴ የሚያውቀው እኔ እዚህ እየተማርኩ እንዳለሁ ነው። ስለዚህ እኔ እንዴት አርጌ ነግረዋለሁኝ? ስለ የአባትሽን ነገር ለእኔ ተይው ይላሉ ማለት ነው የኪራዬ አባት። ለምን ተዘጋጅተዋላ፣ ሰርጉ እንዲደገስ በጣም ደስተኛ ሆነዋል። ጋሼ ልሰብበት ትላለች ጽናትዬ። በቃ እስከ ማታሰቢና ንገሪኝ ይላሉ የኪራ አባት ማለት ነው። ለምን የኪራ እናት የልጇን ሰርግ ማየት አለባት ብለው ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ቤተሰቦች፣ የሶፊ ቤተሰቦች አህለን ወሳህለን የመርሐባ ውድ ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል። ውድ ክርስቲያን ቤተሰቦቼ ሰላም 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 ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይዝፈን። አገራችንን ሰላም አላህ ያደርግልን ያ ረቢ። አላህ ሰላም ከሌለ ሁሉም ነገር የለምና አገራችን ሰላም ትሆንልን። እንደጋገፍ፣ እንተጋገዝ፣ አብረን እንደግ ማለት ነው። ውድ ቤተሰቦቼ፣ ውድ እህት ወንድሞቼ አብረን እንደግ። ጽናትዬ በጣም አስባለች። በጣም ግራ ገብቷታል ማለት ነው። ለአባቷ እንዴት አድርጋ እንደምትነግረው ጭንቅ ጥብብ ብሏታል። ከኩሽና ክፍል ከክፍል ኩሽና እቃ ቤት ትላለች ማለት ነው። ችክን ቤት ጭብጥብጥ ብላ ቁጭ ነው ያለችው ማለት ነው። በጣም ደንግጣለች ለአባቷ ምን ማለት እንዳለባት እና በጣም ከመጨናነቋ የተነሳ በቃ የምትሰራው የምትጥለው አታለች ማለት ነው። ይህን ያክል በጣም አስጨንቋታል። እና ቪዲዮውን አይታችሁታል በጣም መጨናነቋን በጣም። ከዛ ጓደኛዋ ሰላም ትመጣላታለች።
ውይ ዛሬ ሳንችን ባደረገኝ አለቻት። ከዛ እኔና ኪራ ልንጋባ ነው ትላታለች ማለት ነው። ታዲያ እኔን እንደዚህ ነው የምታበስሪኝ? እኔ እኮ የእናንተን መጋባት ከአርሰናል ዋንጫ ማግኘት በላይ ነው የማየው ትላታለች ማለት ነው። እኔ በጣም ደስ ብሎኛል፣ ሁሉን ነገር እናዘጋጅ። አረ ተረጋጊ ትላታለች። ምን ልታደርጊ ነው ስትላት በርበሬውን ምኑን ላዘጋጅ ነው፣ በይጠራሃ ስጪኝ፣ ሻርብ ስጪኝ ትላታለች ማለት ነው። ከዛ በቃ ጓደኛዋ በጣም ደስ ብሏታል ማለት ነው። ሰንዬ ተረጋጊ፣ ምን ሆንሽ ትላታለች። አሁን እኔ የጨነቀኝ ለአባቴ ምን ብዬ ነው የምነግረው ሰንዬ ትላታለች። ልክ እሱም አለለካ እስኪ ነይ ሳሎን እንሄድና ምን መናገር ምን ማለት እንዳለብሽ እንወስን ትላታለች። ከዛ ሳሎን ምሩሳ ምን ሆነች ስትላት ደውዬላት ነበር ምርዬ አሟታል ትላታለች ማለት ነው። ከዛ ምርዬ በጣም አሟታል፣ ሙቀት ነገር ነው መሰለኝ ያለባት። ከዛ ተኝታለች፣ አሟት ተኝታለች ምርዬ ማለት ነው። እና ምሩ ሳትማከር ስለቀረች በጣም እንትን ብሏታል ማለት ነው። ምሩዬ የታመመችው ቤት አጽድታ መሰለኝ የታመመችው። ከዛ ያንን መጥረጊያ መስበር አለብኝ እያለ ነው ባለቤቷ ማለት ነው፣ የምሩዬ ባለቤት እና ሀቂቀተን በጣም የሚገርምና የሚደንቅ ድራማ ነው። ድራማቸው በጣም ትምህርት አለው። የፍቅር ልክ እንዴት እንደሆነ ምን ያክል እንደሚከብድ ምን ያክል እንደሚገዝፍ ያሳያል ማለት ነው። ከዛ የኪራዬ አባት ኪራ እናት ጋር ደውለው እኔ እየመጣሁ ነው ወደ አንቺ ጋር ልመጣ ነው። ለምንድን ነው የምታለቅሽው? ለምንድን ነው የምታዝኒው? ስለምንም ነገር እንዳታስቢ ብዬሽልም ይላሉ ማለት ነው የኪራ አባት። ኪራዬና ጽናቴ በቃ የመጨረሻ እንትን ተሰጥቷቸው የሙሽራ ልብሳቸውን እንዳዘጋጁ ትእዛዝ ተሰጣቸው ማለት ነው። ትእዛዝ ተሰጥቷቸው የሙሽራ ልብሳቸውን እንዲመርጡ። አረ ተው አባዬ፣ እንዴት በ3 ቀን ይሆናል? እንዴት ነው እኔ ስራ እንዳላግዝህ እማትነግረኝ? እሱን ለእኔ ተውት፣ ምንም ነገር እንዲሰሩ አልፈልግም ይላሉ የኪራዬ አባት ማለት ነው። ሁሉንም ነገር እኔ ነኝ የማዘጋጀው፣ ድምቅ የማረገው፣ ቤቱን ሁሉ ቅይርይር አድርጌ አዘጋጃለሁ ይላሉ የኪራ አባት ማለት ነው። ዋው! በ3 ቀን ውስጥ የሙሽራ ልብሳችሁን መርጣችሁ ተዘጋጅታችሁ እንድትዘጋጁ ሲሉ ማስጠንቀቂያ ይሰጧቸዋል ማለት ነው። ከዛ ኪራ ኧረ አባዬ እንገዝህ፣ የሆነ ነገር ንገረኝ ልገዝህ ሲላቸው አይ ምንም ነገር እንድትሰራ አልፈልግም፣ ለአንድ ልጄ እማልሆነው የለኝም ይሉታል ማለት ነው። ዋው ድምቅ ይላል፣ አይገርምም? ከዛ ጽናትዬ አሁን ለአባቴ ምን ይሆን ምለው ትላለች ሰላምዬ እና ምን ይሻላል ምንድን ነው ብለው የኪራ አባት አሳምነው ሁሉን ነገር ጨርሰው ጋሼ አስተካክለው ይመጣሉ ትላታለች ምርዬ ማለት ነው። ጋሼ ሁሉን ነገር ደፍረሽ ነግረሻች አውቀዋል፣ ስለዚህ ሁሉን ነገር ያስተካክላሉ፣ አትፍሪ፣ አይዞሽ እሺ ትላታለች ማለት ነው። ስለዚህ የኪራዬና ጽናቴ ያው ልብሳቸውን ሊመርጡ ተዘጋጅተዋል ሊሄዱ ማለት ነው። እኔ አሁን ኪራዬ ለአባቴ እንዴት ብዬ ልንገረው? እንዴትስ ላስረዳው? በጣም ጨነቀኝ። እኔ አሁን ልደውል ስል መጣህ ትለዋለች ማለት ነው። ልደውል ስል ለአባቴ መጣህ እና እንዴት ላድርገው ኪራዬ ስትለዋለች። እኔም እሱን የጨነቀኝ ምን ማለት እንዳለብሽ ምን ማለት እንዳለብን
እሱ ነው የሚጨነቀኝ እያሳሰበኝ ይላታል ማለት ነው። ከዛ ምን ነው ያስጨነቀህ አንተስ ምን አስጨነቀ ስትለው ያለ አባትሽ እንዴት ብለሽ እንደምንነግሪያቸው ነው ያስጨነቀኝ ይላታል ማለት ነው። ሀቂቃ በጣም ተጨንቃለች ጽናትዬ ማለት ነው። እና አሁን ልደውል ነው ለአባቴ ልደውል ነው ስትለው በቃ በነፃነትሽ ደዊና አናግሪያቸው ይሳካል፣ ሁሉም ነገር ምኞትሽ ይሳካ ብለህ ዱአ አድርግልኝ አለችው ኪራዬን ማለት ነው። እሺ ብሏ ግንባሯን ሳም አድርጓት ይቅናሽ ሚስቴዋ ብሎ ይወጣል ማለት ነው። ቪዲዮውን አይታችሁታል እንዴት እንደሚያስደስት ማለት ነው። ከዛ ኪራዬ ጽናትዬ ደወለች ወደ አባቷ ልታናግር ደወለች። ያው የኪራዬ አባት ሁሉን ነገር አስጨርሰውላታል። ከዛ ኪራ በጣም ሀሳብ ላይ ቁጭ ብሎ በቃ በጸሎት ቁጭ ብሎ እያሰበ ነው። ትዳራችን ደስተኛና ድምቅ ያለ ነገር እንዲሆንልን ነው የምንፈልገው። አባቴ ለምን እንዴት እንዳደረገ እንቆቅልሽ ሆኖብኛል ይላል ኪራ ማለት ነው። የጽናት አባት በተለይ በድንገት መስማት የለባቸውም እና ኪራዬ ምን ላድርግ ትለዋለች ማለት ነው። ኪራዬ በሀሳብ ተውጦ እያለ ጽናትዬ መታ አበሰረችው። ከዛ አባዬ እኔ ተማሪ እንዳልነበርኩኝ ያቅ ነበር አለች ጽናትዬ። እና እንዴት እያወቀ ዝም አሉ ይላታል ኪራዬ ማለት ነው። እኔ እንዳልጨናነቅበት ፈልጉ ትላለች ኪራዬ። በጣም ተደሰተ ማለት ነው። በጣም ደስ አላት፣ በጣም ደስ አለው። ኢንሻአላህ ቀጣውን ፓርት ይዘን እንቀርባለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።